ሃይሚና ብሩኬ እንደዚህ አይነት ቀልድ ያቁሙ የምትሉ ሰዎች እስቲ ላይክ እያደረጋችሁ አሳያቸው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በመስጠት አሳያቸው። የእውነቴን ነው የምነግራችሁ፣ አሳያቸው። እንደዚህ አይነት ፕራንክ ይቅር እያረኩ የነበረው ነው። አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ ማለት ሃይሚ፣ ይህ ፕራንክ ግን አንድ ቀን ዋጋ እንደሚያስከፍልሽ ማወቅ መቻል አለብሽ። ይህን ልጅ በዚህን ሰዓት እንደዚህ ብለሽው ምን እንዲያስብ ነበር የምትፈልጊው? የእውነቴን ነው የምነግርሽ። እኔ አንቺ ነሽ ጥፋተኛ። በቃ የፈለገ ነገር ቢልሽ አሜን ብለሽ ነው መቀበል ያለብሽ። ምክንያቱም ምን ያክል ስትራግል እያደረገ እንዳለ ታውቂያለሽ። ልቦናሽ ያውቀዋል ምን ያክል ዋጋ እየከፈልልሽ እንዳለ፣ ምን ያክል ሁሉም ነገር እኛ እሱ ጋር እየመጣን እንደዛ እየጮህንበት ሃይሚዬን አስከፋብን፣ በጣም ብዙ ነገር እየተናገርነው ነበረ አይደለም እንዴ? ይህ ልጅ በዚህን ሰዓት እንደዚህ ማለት የለብሽም ነበረ፣ እውነት ለመናገር ማለት ነው። ምክንያቱም እስቲል የቀልድ እንኳን መታሰብ የሌለበት አይነት ፕራንክ ነው እያደረግሽው ያለ። ቢያንስ እንኳን ሌላው ቢቀር በቃ ያለውን ነገር በቃ እንደምንም ብለሽ ማስተካከል ነበረብሽ ወዲያው ማለት ነው። መዋል ማደር የለበትም እንደዚህ አይነት ነገር። በእንደዚህ አይነት መልኩ ሰውን ገና ለገና ፕራንክ ነው ስላልሽው ከውስጡ ባንዴ የተናገርሽው ቃላት በሙሉ ይወጡለታል ማለት አይደለም። የእውነት እኔ ደግሞ እኮ ሳወራ ነበረ ፋሚሊ፣ የእውነቴን ነው የምነግራችሁ፣ በጣም ሳወራ ነበረ። ብሩክና ሃይሚ ዱባይ ላይ ሄደው ምናምን ነገር ጊዜ ሲያሳልፉ ማየት አማረኝ እያልኩ ነበር እኔ ራሱ ማለት ነው። የእውነቴን እኮ ነው። በቃ ወይኔ ሃይሚ፣ ወይኔ ምን አይነት ስህተት ነው የሰራሽው? በእናትሽ ስንትና ስንት ላይፍ የምታሳልፉትን ባጭሩ ቀጨሽው። የእውነቴን ነውና በጣም ያሳዝናል። የእውነቴን ነው ያሳዝናል። እኔ ደበረኝ። ታውቃላችሁ ፋሚሊ፣ የእውነት ደበረኝ። ይህን ነገር ባታደርገው ቢቀርባት ኖሮ የእውነት ብሩኬ ምን ያክል አስቦላት እንደነበረ ብቻ ሃይሚ መማር አለብሽ። ከእንደዚህ ከበያንስ እንኳን ከደረሰብሽ ነገር ብትማሪ ጥሩ ነው። የእውነት ማን እናቴ ሰጣልኩ በጣም ብዙ ነገር ታረግበታለህ። ገብቶሻል እሺ ይቅርታ በቃ እኔ እንዴት ላቅ እችላለሁ? እሺ ለኔ ብለህ የከሰርከውን ትኬት ደግሞ እመልሳለሁ። እኔ አልፈልግም። አሁን እርግጠኛ ሆኜ የምነግራችሁ ነገር ብሩክን እያስደበረው ያለው አሁን የምትናገርበት መንገድ ነው። ሃይሚ የእውነቴን ነው። ሃይሚ የምታወራበት መንገድ፣ እሱን የምታስረዳበት መንገድ ትንሽ እያስከፋው ነው። በቃ የሆነ ከልቧ ይቅርታ እያለችኝ አይደለም አይነት ሲቹዌሽን ውስጥ ይመስለኛል። እሱ ግን ለሁለተኛ ጊዜ ያው መስዋዕት አስከፈልኩ ማለት ነው። ይቅርታ በጣም ገንዘብ እኮ ካንቺ አይበልጥም። በጣም የምፈልገው ነገር ቢኖር እዛ ካንቺ ጋር ጥሩ ጊዜ ማሳለፍ ነበር። የእውነቴን ነው የምነግራችሁ። እኔም የምፈልገው የነበረው ነገር ዱባይ ላይ ብሩክና ሃይሚ በቃ ደስተኛ ሲሆኑ በቃ የሆነ በቃ እኔ የሳልኩት ኢሜጅ አለ። የእውነቴን ነው የምነግራችሁ። በእነሱ ህይወት እኔ የሳልኩት ኢሜጅ ነበረ። ዱባይ ሄደው እያደረጉት እኔ የነበረውን ነገር እኔ እየሳልኩት ነበርና ያንን ነገር እኔ ስጠብቅ ነበር ይሄዳሉ ከዛሬ ነገ እያልኩኝና አሁን ያ ሐሳቤ እውነት ሊሆን ነበረ፣ ግን ከሸፈ። አያችሁት አይደል? እና እንግዲህ ከዚህ መማር መቻል አለብሽ ሃይሚ። የእውነቴን ነው፣ ከዚህ ተማሪ። ይሄን ቪዲዮ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ። እንግዲህ ትናንት በተለቀቀው ቪዲዮ አብዛኞቻችሁ የደነገጣችሁ ሰዎች አላችሁ፣ ግራ የተጋባችሁ ሰዎች አላችሁ፣ ፕራንክም የመሰላችሁ ሰዎች አላችሁና ብዙ ነገርም እያላችሁ ነበረ። ያው እኔ የመጣልኝን መልካም እድል ነው ለእናንተም ሼር ያረኳችሁ፣ ለብሩኬም የነገርኩት። ግን ብሩኬ በጣም ተናደደ ማለት ነው። ማለት አልጠበቅኩም እንደዚህ ይናደዳል ብዬ። ሃይሚዬ እንዴት አይናደድ እንዴ? አይደለም እሱ እኮ እኔ ራሱ ደብሮኛል። የእውነቴን ነው የምነግርሽ። አይደለም እሱ እኔ ራሱ ነው የደበረኝ። እንደዚህ ማለት ጭራሽ አልነበረብሽም። ምን ብሎ እንዲቀበልሽ ነበር የፈለግሽው? የእውነቴን ነው። ምን ብሎ ይቀበልሽ? አሁን እንደዛ ስትዩ እሱ ያን ያክል መስዋዕትነት ከፍሎልሽ ምን ብሎ እንዲቀበልሽ ነበር የምትፈልጊው? ወይ ሃይሚዬ በቃ ደስ ይላል ምናምን ነገር እንዲልሽ ደግሞ መጠበቅ የለብሽም። ምክንያቱም ላንቺ ብሎ በጣም ብዙ ስራዎችን ትቷል። እሱ በጣም ብዙ ነገሮችን ስትራግል አድርጓል። አንቺም ታውቂዋለሽ ምን ያክል መስዋዕትነት እንደከፈለልሽ ማለት ነው። ምን ያክል እሱንም ለማስቀረት በጣም ብዙ ማይል እንደሄድሽ አይተሻል። እናቱ ጋር ሄደሻል፣ በወንድሞቹ ሄደሻል፣ በጓደኞች በጣም ብዙ አስመክረሻል፣ አስነግረሻል፣ በጣም ብዙ ነገር አስደርገሻል አይደለም እንዴ? ያን ሁሉ ነገር እያሳለፈ እያየሽው እንደዚህ አይነት ነገር ስትነግሪው ደስ ሊለው አይችልም። ይሄ እውነታው ነው። ይሄ በቃ ብሩኬ በጣም ልክ ነው። ምንም ያደረገው ያጠፋውም ነገር የለም። ጥፋቱም ከሆነ ያንቺ ነው የሚሆነው ሃይሚ። የእውነቴን ነው ያንቺ ነው የሚሆነው። ምክንያቱም በዚህን ሰዓት እንደዚህ አይነት ቀልድ አይቀለድም።
ለቀልድ እንኳን መታሰብ የለበትም እንደዚህ አይነት ወሬ በማላችሁ። የእውነቴን ነው። እንደዚህ አይነት ወሬ በማላችሁ ለቀልድ እንኳን መታሰብ የለበትም። እኔ ደግሞ ምፈራልሽ በቀልድ ምክንያት በቃ ላይፍሽን እንዳታጭ። የእውነቴን ነው። አንዳንድ ጊዜ ፕራንኮች በቃ እስከ መጨረሻውም ሊያለያዩአችሁ ይችላል። ከሁለት አንግል ብታዩት ጥሩ ነው። በቃ የሚያመጣባችሁንም ነገር የሚያስገኛችሁንም ነገር ደግሞ መለየት መቻል አለባችሁ። ብሩኬ ያደረገው ነገር ጥፋት አይደለም። ያውም ታጋሽ ነው። በጣም ብዙ ነገር ስትዩ ታግሶሻል። የእውነቴን ነው። ሌላው ሰው ቢሆን ይናገርሽ ነበረ። ሌላው ሰው ቢሆን ሌላ ትርፍ ቃል ያወራና ሊያስቀይምሽ ይችል ነበረ። ይሄ ልጅ እኮ ምንም አላለሽም። የእውነቴን ነው የምነግርሽ፣ ምንም አላለሽም። እና ያው ምንም ስላላለሽ ተመስገን ማለት መቻል አለብሽ። እስኪ እንግዲህ መጨረሻውን እንመልከት አብረን። ዛሬ ጠራውክ ትናንት የተናደድክበትን ነገር ለማስረዳት ነው። ትናንት ምንም እድል አልሰጠኝም ነበር። ሃይሚ ያውን ጭራሽ ሊሰጥሽም አይችልም። ሃይሚ ሊሰጥሽም እንኳን አይችልም። ምክንያቱም በዛን ሰዓት እያሰበ ያለው ሃይሚ ምን ሆና ነው እንደዛ ያለችኝ? በቃ ራሱ ወዳድነትሽን ነው ያሳየሽው በሰዓቱ ማለት ነው። ምክንያቱም እሱ የራሱን ነገር ትቶ ላንቺ ብዙ ነገር ስላደረገ አንቺ ደግሞ እሱን ችላ ብለሽ ለሄድ ነው ምናምን ነገር ስላልሽው በቃ እየመጣለት ያለው ነገር ቢኖር እርግጠኛ ነኝ የምነግርሽ በቃ ሃይሚ ራስ ወዳድነሽ ምናምን ነገር አይነት ሲቹዌሽን ውስጥ ነው የከተትሽው። ገብቶሻል? እንደዚህ አይነት ሲቹዌሽን ውስጥ ነው የከተትሽውና ይህንን ነገር ማሰብ መቻል ራሱ የለበትም። በአንቺ ሙሉ እምነት አለው። ታውቂያለሽ ምን ያክል እንደሚያምንሽ፣ ምን ያክል እንደሚወድሽ። እኛ እኮ ከዛሬ ነገ ትጋባላችሁ፣ ትወልዳላችሁ፣ 4 ልጆች እናያለን። 4 ልጆች ነበር እያስጨነቁን የነበሩት። መንታ ነው የሚሆኑት ነውስ በየተራ ነው 4 የሚወለዱት? እዛ አይነት ሲቹዌሽን ውስጥ ነው የነበርና ከዛ ሲቹዌሽን ውስጥ ስላወጣሽን በጣም ደብሮኛል። እኔ ትናንትና ላናድድህም ፈልጌ አልነበረም። እንደዛ እንድትሆንም ፈልጌ አይደለም። አንተም ብቻ አይደለም ኦዲየንስንም ነውና ፕራንክ ነበር። ሃይሚ ይህ ፕራንክ ግን አንድ ቀን ዋጋ እንደሚያስከፍልሽ ማወቅ መቻል አለብሽ። ይህን ልጅ በዚህን ሰዓት እንደዚህ ብለሽው ምን እንዲያስብ ነበር የምትፈልጊው? የእውነቴን ነው የምነግርሽ። እኔ አንቺ ነሽ ጥፋተኛ። በቃ የፈለገ ነገር ቢልሽ አሜን ብለሽ ነው መቀበል ያለብሽ። ምክንያቱም ምን ያክል ስትራግል እያደረገ እንዳለ ታውቂያለሽ። ልቦናሽ ያውቀዋል ምን ያክል ዋጋ እየከፈልልሽ እንዳለ፣ ምን ያክል ሁሉም ነገር እኛ እሱ ጋር እየመጣን እንደዛ እየጮህንበት ሃይሚዬን አስከፋብን፣ በጣም ብዙ ነገር እየተናገር ነው ነበረ አይደለም እንዴ ሃይሚ? እንዴ ይህ ልጅ በዚህን ሰዓት እንደዚህ ማለት የለብሽም ነበረ እውነት ለመናገር ማለት ነው። ምክንያቱም እስቲል የቀልድ እንኳን መታሰብ የሌለበት አይነት ፕራንክ ነው እያደረግሽው ያለሽው ማለት ነውና ቢያንስ እንኳን ሌላው ቢቀር መዋል ማደር የለበትም እንደዚህ አይነት ነገር። እንዴ ዋላ አደረ ማለት እኮ ይልሽ ነገ ከነገ ወዲያ በጣም በቃ የሆነ ፕራንክ፣ አንዳንድ ፕራንኮች በቃ ልባችን ውስጥ የሚቀሩ ፕራንኮች አሉ። ይህንን ነገር ደግሞ ማወቅ መረዳት መቻል አለብሽ። ስሬ የሆነ ነገር ተበላሽቶብኛል፣ የሆነ ነገር እኮ እያልከኝ ነው። እያረኩ የነበረው ነው አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ ማለት ምንም ማለት ምን እያላት እንደሆነ ግን ተመለከታችሁ አይደለ? የእውነቴን ነው ብሩኬ። በጣም በቃ እኔ ላንተ ቃል የለኝም። የእውነቴን ነው የምነግርህ፣ ላንተ ቃል የለኝም። ምን ያክል አስቦልሽ፣ ምን ያክል እየሰራ እንደሆነ ለአንቺ ግን እየገባሽ ነው። የእውነቴን ነው እየገባሽ ነው። ግን አየሽው አይደል ሃይሚ ያጠፋሽውን ጥፋት አየሽው አይደል ያጠፋሽውን ጥፋት። ዱባይ ላንቺ አስቦ ስንት ነገር እያደረገ የነበረ ልጅ ነው። አሁን እንደዚህ ብለሽ ሙዱን አጥፍተሽው፣ ጭራሽ ደግሞ ባያድርቁ አሪፍ ነበር። ነገር ግን አሁን ረፈደ። በቃ ዋጋ አስከፈለሽ። አንድ ቀን እኔ ትዳርሽን እንዳያሳጣሽ እፈራለሁ። የእውነቴን ነው የምነግርሽ፣ አንድ ቀን ትዳርሽን ያሳጣሻል። ታይ ይቅርብሽ፣ እንደዚህ አይነት ነገር ይቅርብሽ። በቃ የእውነቴን ነው። መማር አለብሽ። ሰው ከስህተቱ ነው የሚማረው አይደለ? ወይም ደግሞ አይቶ ነው ሰው የሚማረው። በቃ ቢያንስ እንኳን አንቺ ተሳስተሽ አይተሽዋልና ከዚህ በኋላ ምንም አይነት ስህተት ቢሆን እንዳትሰሪ። የእውነቴን ነው የምነግርሽ፣ ስህተት እንዳትሰሪ፣ ዋጋ ያስከፍልሻል ከዚህ በኋላ። ቢያንስ እንኳን ለሚመጣው ነገር ተዘጋጅ። የእውነቴን ነውና በቃ ተረጅ። አየሽው አይደል ምን አይነት ስሜት ከተሽ፣ ምን አይነት ሙድ ውስጥ ከተሽ እንደነበረ፣ ምን አይነት ሲቹዌሽን እያሳለፈ እንደነበር በዚህች አንድ ቀን ውስጥ አየሽው አይደለም? ልጁ ሙሉ በሙሉ በቃ ያስታውቃል ፊቱ። የእውነቴን ነው ፊቱ ያስታውቃል። በቃ ደብሮት እንዳደረ በቃ ብሩኬን ሲመጣ እናውቀዋለን፣ ቪዲዮ ላይ ሲመጣ እናውቀዋለን። ምን ያክል እንደተከፋ አየሽው አይደል ሃይሚ? በቃ የእውነቴን ነው ተማሪ፣ ከዚህ
በጣም ትምህርት መውሰድ መቻል አለብሽ። ቢያንስ እንኳን ፕራንክ የምታደርጊበትን ቦታ ብታውቂው ጥሩ ነው እና በቃ ከልብሽ ይቅርታ ጠይቂው። የምሬ ነው፣ ከልብሽ ይቅርታ ጠይቂው። ይህ ልጅ እንደዚህ መሆን መቻል የለበትም። የእውነቴን ነው ሀይሚ፣ የእውነት እኔ ደግሞ እኮ ሳወራ ነበረ ፋሚሊ፣ የእውነቴን ነው የምነግራችሁ፣ በጣም ሳወራ ነበረ። ብሩክና ሀይሚ ዱባይ ላይ ሄደው ምናምን ነገር ጊዜ ሲያሳልፉ ማየት አማረኝ እያልኩ ነበር እኔ ራሱ ማለት ነው። የእውነቴን እኮ ነው በቃ። ወይኔ ሀይሚ፣ ወይኔ ምን አይነት ስህተት ነው የሰራሽው በእናትሽ። ስንትና ስንት ላይፍ የምታሳልፉትን ባጭሩ ቀጨሽው። የእውነቴን ነውና በጣም ያሳዝናል። የእውነቴን ነው ያሳዝናል። እኔ ደበረኝ። ታውቃላችሁ ፋሚሊ፣ የእውነቴን ነው የምነግራችሁ። እኔም የምፈልገው የነበረው ነገር ዱባይ ላይ ብሩክና ሀይሚ በቃ ደስተኛ ሲሆኑ በቃ የሆነ በቃ እኔ የሳልኩት ኢሜጅ አለ። የእውነቴን ነው የምነግራችሁ። በእነሱ ህይወት እኔ የሳልኩት ኢሜጅ ነበረ። ዱባይ ሂደው እያደረጉት የነበረውን ነገር እኔ እየሳልኩት ነበረና ያንን ነገር እኔ ስጠብቅ ነበር። ይሄዳሉ ከዛሬ ነገ እያልኩኝና አሁን ያ ሐሳቤ እውነት ሊሆን ነበረ፣ ግን ከሸፈ። አያችሁት አይደል? ከቻልሽ ደስተኛ እንዲሆን ብታደርጊው፣ የሆነ ሰርፕራይዝ ብታደርጊው። እኛ እኮ ባለፈው 1ኛ ዓመታችሁን ታከብራላችሁ ብለን በጣም ስንጠብቅ ነበር። የእውነቴን ነው የምነግራችሁ፣ 1ኛ ዓመታችሁን ታከብራላችሁ በቃ በሚገርም ሁኔታ በሚገርም እርግጠኛ ነኝ። ያውም ወይ ብሩኬ አስቦት የነበረ ያንን አንቨርሰሪ ዱባይ ላይ ሄዱ ማክበር ነበር ሐሳቡ ይመስለኛልና ይሄንን ሁሉ ነገር ጠብቀን እንደዚህ አይነት ነገር በመከሰቱ ያሳዝናል። እና ፋሚሊ ያው የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ በአሪፍ ቪዲዮ እንደሚመጣልን እርግጠኛ ነኝ። እስካሁን ድረስ ተመልክታችሁ ደግሞ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ ብታደርጉኝ እኔን ወንድማችሁን ብታበረታቱኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ መኝላችኋለሁ። ሁልጊዜም እንደምላችሁ ወዳችኋለሁ። ባይ